ጋር በጣም ብዙ መድኃኒቶች ይታዩኛል። እያየህ ነው። እነዚህ የስኳር ስሪንጅ የሚመስሉ ምናምን አሉ። እንደዛ ባስብ እኮ ይሄ ነገር ራስ ጨርሼ እኔ መውሰድ እችላለሁ። አትቺ እሱንማ እንደማትቺ ሰላወቅሽ ነው ዛሬ ወረቀት ይዤ ለምጣይርሽው። ቁጭ አርጊ። አይ እኮ ምንም ማለት ነው። ቁጭ አርጊውና ቁጭ በይ። ቁጭ በይ። እሺ ቁጭ በይ። እኔ ዛሬ እኔ እንድቀመጥ እየጋበዝሽ ነው? በቃ ስለ ዶክተሩ ነግሬዋለሁ። ስለምን ዶክተር ነው የምትወው? ስለ ዶክተሩ ምክንያቱም አንቺ አምሻለሽ በካሜራ ተቀረጸ። ቁጭ በይ ቁጭ በይ። ለምንድን ነው የምትገባው? አንቺ ራስሽ ቁጭ በይ። ከሐዘኑን ባሻገር ደግሞ እንዳልኳችሁ ከአረፉ በኋላ አርባቸው እንኳን እስኪወጣ አልተጠበቀም። እኚህ ሰውዬ ማለት ሌላ ልጆች አሉ ከኛ ውጭ አሉ ማናቃቸው? ምናልባት አንቺ ትልቅ ሰለሽ ቢኖርማ ይነግሩን ነበር። ወይም ቢያንስ እኮ ምንም ቢሆን እኮ ለለቅሶ ይሆን ነበር። ለማንኛውም የትኛው ነገር አይደለም እኮ ነው መካፈል ያለብን። ለምን 5 ሳንቲም አይሆን አይቻልም። በቃ ልጅ ነሽ እንደ ልጅነትሽ ልጅ ስለውቃልም የሰራው ስራ እንደዛ አስፈልግ። እኔ የምላችሁ ዶክተሩን እኔ እንደዛ እንዴት እንዳሳመንኩት ታውቃላችሁ? ግን አሁን የዶክተሩን ጉዳይ እንደጨረስኩት በየቀኑ መርፌ እንዲሰጥ ያደረኩት እኔ እንደሆንኩ አታውቁም እንዴ? ስራ ስትሰሪ እኮ ከጎን እኮ ሌላ ስራ እየሰራን ነበር። ይሄ የሚገባው ሰዎቹን አዋርቻቸው ድብ ካሜራ ከመጀመሩ በፊት ነው። ቪዥዋል እንዲሆንሽ ነው። ፍሪጅ ውስጥ መድኃኒቶች ምናምን ትሰሪልኛለች። ውድ ቤተሰቦች እንግዲህ እዚህ አካባቢ የሆኑ ነገሮችን አይቻለሁ። ድብ ካሜራ አስቀምጠናል። ግን ፍሪጅ ውስጥ ምናምን ምን እንዳለ እንይስ። ያው የፈረን ያሰብነው በራሳችን ስላለ ነው። እስከ በጣም ብዙ መድኃኒቶች ይታዩኛል። እያየህ ነው። እነዚህ የስኳር ስሪንጅ የሚመስሉ ምናምን አሉ። ያው አያትየው ህመምተኛ ሊሆኑ ይችላሉ። ግን ያው እያየህ ነው። እዚህ ጋር ደግሞ ግሉኮሶች ምናምን ያሉት። እስኪ እነዚህ ነገሮች ያው ይጠቅሙናል ብለን ስላሰብን ነው። ምንድናቸው የሚለውን በኋላ ከድብቁ ካሜራ በኋላ እናያለን። አብራችሁ ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንዴት ነው ያጨቃጭቃል የምትይው? በቃ እኔ ምን አልገባኝም። እኔ ሲጀመር እስከዛሬ ይሄን ንብረት አንስተሽው አታውቂም። በጠረጴዛ ዙሪያ ማውርተን አናውቅም። ስለዚህ ይሄ ሰውዬ የራስሽ ተልእኮ ነው፣ የሆነ ነገር አለሽ እንጂ ንብረትን እንዴት በኩል እንዴት እንካፈል ብለሽ ዛሬ እንደተሳለሽ እስከዛሬ ወረቀት ምናምን አጀንዳ ያሰበሰብሽው ይሄ ሰውዬ ወይ ጓደኛሽ ነው ወይ የጋራ ንብረት ፈልጎ የመጣ ሰው ነው እንጂ ነው ይሄ ነገር አስፈል የምትገባው ነገር ነው አይደል? እሱ ማሳለበት ነው እኮ። ግን ዛሬ እንዴት ለምን አነሳሽው ነው? በቃ ለምን አነሳሽው ማለት ምን ማለት ነው? ለምን አታዩትም? ዩቲዩብ አለኝ ብሏል። ስለዚህ ገብታችሁ ማየት ነው። ዩቲዩብ ሰላላ አይደለም አይመስለኝም። ብቻ ዛሬ ይሄን ሐሳብ እንድታመጪ ያደረገሽ ይሄን ንብረት ከኛ ጋር እኩል ተካፍዬ ወጥቼ የሆነ ነገር አረግልሃለሁ ብለሽ ነው። እሱ ዋጋም ያለውን ነገር የተጫንሻት አይቻልም ምናምን ነው። ልክ ናት። በልቲ ነው እንደዛ ባስብ እኮ ይሄ ነገር ራስ ጨርሼ እኔ መውሰድ እችላለሁ። አትቺ እሱንማ እንደማትቺ ሰላወቅሽ ነው ዛሬ ወረቀት ይዤ ለምጣይርሽው። ንገሪኝ ምን ነው ማለት ነው? ሁሉንም አሁንም የወጣሁት እኮ ነኝ አይደል? እኮ እንድታወጪው ያደረግሽ እኮ ይሄ ሰውዬ ከመጣ ነው እንጂ እስከዛሬ ለምን አላረግሽውም ነው። በጣም ጅሎሽ ነው። ከመሬት ተነስተሽ እንዴት እንደዚህ ልታረጊ? እኔ እናንተንም ማጥፋት ይችላል። ግን እህቶቼ ናችሁ። አትቺ ለዛም ነው እኮ እኛ ማለት አንድ ስትይጂኝ ሁለት መሄዳችን አይቀርም። እስኪ ሞክሪያት። ስለዚህ አሁን እኔ እንትን እያላችሁ ነው እንጂ ያለ ምክንያት እንትን አትበይ። ስለዚህ
የመጣው ይምጣ መካፈል ባለብን ደረጃ እንካፈላለን እንጂ ዛሬ ተነስተሽ ማለት ነው። እኔ እኮ ለፍቻለሁ። እኔ ለፍቼበታለሁ። ማን ያለፈ የለም። እስቲ ንገሪኝ እያላችሁ ያላችሁ ነገር ተቆጣ። አንቺ ነሽ ዛሬ ያለ አንድ ነገር ተነስተሽ ነገር አላልኩሽ። ስለዚህ የሆነ ነገር የልብ እየሰጠሽ ሰው አለ። መጀመሪያም ተስማምተን የገባንበት ነገር ነው። አሁንም እየነገርኳችሁ ነው። እኩል እንጨርስ፣ እኩል ይርሳል። ከዚህ ውጪ አንድ ነገር ምትሉኝ እንደውም አሁን ነው የባነንኩት። እሷም ልክ ነሽ፣ ኃላፊነት እንደወሰደችው በቃ ልክ ነሽ። ዶክተሩ ጋር ብዙ ነገር ሪስክ ህይወቷን እስከምታጣበት ድረስ ወስዳለች። ስለዚህ አንቺም የራስሽን የሆነ ሰው አዘጋጅተሽን ልክ ናት። እኔ እሷን አልቀውም። አንቺ ነሽ ጥፋት። ስለዚህ ባንቺም ጨርሺ። ከዛ በኋላ እንደፈለጋችሁ እሱን እናያለን። ሴጣን ጀመረ ያሰችው ነገር ታውቃል። ያለ አንድ ነገርማ ይሄን አጀንዳ ይዛ ተነሳችም። የሆነ ነገር አስባ ነው። ይሄ ሰውዬም ከጀርባ የሆነ ነገር የሚያደርገው ነገር አለ። ወይ ጓደኛዋ ነው ወይ ብቻ የሆነ ቃል የገባች ይችላለች። ጀመረ እኔም አልገባኝም። በጣም የሆነ ያላወቅነው ነገር አለ። በቃ ድርሻው ግማሽ ለኔ ይሰጠኝ፣ ከዛ ካፍልሻለሁ። በሱ ስማማለሁ። ግን አሁን ያለው ነገር ምንድነው? ከሷ ጀርባ ያለው ነገር በደንብ መጠናት አለበት። ያለ አንድ ነገር አጀንዳ ይዛ አልመጣችም። ሰውየው ከወጣ በኋላ ራሱ በቅጽበት በዚህ ደቂቃ ውስጥ እንዴት ይሄንን ነገር ልታረግ ትችላለሽ? የሆነ እየጠረጠርሽው ነገር ግን የለም? ኧረ አለ። ካካውና ራሱ የሚያስታውቅ ነገር አለ። ካካውና ራሱ እኮ የሆነ ነገርም አለ። አልኩሽ እኮ በቃ አንቺ ልክ ነሽ። እኔ አሁን ላይ ነው የተረዳሁሽ። ማለት ዶክተሩ ጋር የነበረሽ ግንኙነት ይበልጥ አንቺ ነሽ የነበረሽ። ስለዚህ እሷ እንዳለችው የሚጨመርበት ነገር ይጨመርና ስለዚህ እኮ ከተካፈልን በኋላ አንቺ ከሁለታችን የተሻለ ነገር እንዲሰጥ እናደርግኝ አርጊና ከዛ በኋላ ለኔ አካፍልሻለሁ። ስለዚህ እንደዛ ካላደረግን በጣም የሄደችበት መንገድ እኔ እንጃ ብቻ ገባል። ይሄ እንዳለ ወሰደ እኮ ትችላለች። አትችልም። እሱም ለምን ትችላለች? ለእኛም ልጅ እሷም ልጅ አትችልም እንዴ? ለምን ትችላለች? እሺ እንግዲህ እንደምንም እናድርግ። ስለዚህ ያለን አማራጭ እንደዚህ ነው። ዶክተሩን እንዳለችው እናናገራለን እንጂ ከጀርባ የሆነ ነገር አለ። እንግዲህ ውድ ተመልካቾቻችን የጠቋሚያችን ጥርጣሬ በትክክል ነበረ። ምክንያት ነግሮኛል እንደዚህ አይነት ሀሳብ እንደነበረው። ለእናንተ ግን ይህንን ማለት ያልፈለኩት ሳላጣራና ነገሮችን ለእናንተ ግልጽ ሳላደርግ አይሆንም ብዬ ነበር። እንዳያችሁት የንብረት ክፍፍል ላይ ነበሩ። በዛም አማካኝነት እንግዲህ በነበረ ግጭት ትልቋ እህታቸው ከቤት ተበሳሽታ እንደወጣች ለማየት ችለናል። ያው ከዛ ደግሞ ከስር ያሉት ያው አንዴ ሰው ማጥፋት መግደል ለምደዋልና እሷንም ሊያጠፏት ሊገሏት ሊሞክሩ እቅድ እየወጡባት እንደነበረ ለማየት ችለናል። ያው ወረቀቱ ያስፈልገን ነበረ። ቢሆንም ግን ያው በጸቡ ሰዓት ተቀዳዶ ጥለውታል ይመስለኛልና ማስረጃ የሆነን ነበር። እሱም ባይሆንም ግን የያዝናቸው ቪዲዮዎች በቂያችን ናቸው ብለን እናስባለን። ውድ ቤተሰቦች የእናንተ ሀሳብ ምን ነበር? ድብቁን ካሜራ እያያችሁ ምን ተሰማችሁ? መልካም እንዳልሆነ ቤተሰቡ እንግዲህ በአጠቃላይ እኔ እንኳን ቁጭ ብዬ የነበራቸውን እንቅስቃሴ ለማየት ችላችኋል። በላይ ላይ ዘላ ሶፋ ላይ ጠረጴዛ ላይ እግር መስቀል ስነ ስርዓት አይደለም። በአጠቃላይ ያው ያሳደገቻቸው በነፃነት ሊሆን ይችላል። ነፃነትም ቢሆን ግን ሰው እያከበርን ሰው እየፈራን ነው እንጂ ውድ ቤተሰቦቻችን እንደፈለግን እንደ ልባችን እየሆንን አይደለምና በተቻለ አቅም እናንተም እንግዲህ ታላቅም ሆናችሁ ወይ ታናሽም ሆናችሁ ከስራችሁ ያሉትን ልጆች ታሳድጉ የምትችሉ ሰዎች አላችሁና በተቻለ አቅም ሁልጊዜ እንደምለው መልካም የሆነ ስብዕና እንዲኖራቸው ከገንዘቡ ውጪ ስብዕናቸው ጥሩ እንዲሆንና ሰው አክባሪ እግዚአብሔርን ፈሪ እንዲሆኑ አድርጋችሁ እንድታሳድጓቸው ስል መልእክቴን ለማስተላለፍ እወዳለሁ። ውድ ቤተሰቦቻችን እስኪ እነዚህ እህታማቾች ይህንን ነገር ከየት አመጡት? እንዴት ሊፈጥሩት ቻሉ? ማንስ ነው ይህንን ነገር ያደረገው?
አብሯቸው ማን ያለው መድኃኒትም ሲሰጣት የነበረው ዶክተር ማን ነው የሚለውን አብረን ለማየት እንችላለን። ምክንያቱም ይሄ ዶክተር የሚያስፈልገን ሌላም ሰዎችን እንዲያደርጉ እርዳታ ሊያደርግ ይችላል። የሚጎዳ መድኃኒት ወይም የሚገል መድኃኒቶችን ይሰጣል ብዬ አስባለሁ። ከዚህ በፊት ላይ አይታችኋል የሆነ ቪዲዮቻችን ላይ ሴቶች እንዲያስወርዱ ማስወረጃ የሚሆኑ ህገወጥ የሆኑና ኤክስፓየርድ ጊዜያቸው ያለፈባቸው መድኃኒቶችን የሚሰጥ አንድ ዶክተር አግኝተናል። እነዚህ ሰዎች እንደውም ወደዛም ዶክተር ይጠቁሙናል ብለን እናስባለን። የእናንተ ሀሳብ ምንድነው? ሀሳብ አስተያየት መስጫው ላይ ስጡበት፣ ተነጋገሩበት። ውድ ቤተሰቦቻችን ለገንዘብና ለንብረት እየተባለ እየጠፋ ያለ የሰው ልጅ ህይወት በዚህ መቆም አለበት ብለን እናስባለን። እናንተስ ሀሳባችሁን አሁንም እንዳልኳችሁ በሀሳብ መስጫው ላይ እንመካከርበት፣ እንነጋገርበት። ሁልጊዜ ከጎኔ ስላላችሁ ኩራትና ደጀን ስለሆናችሁኝም ምስጋናችሁን መንፈግ አልፈልግም። ክብረት ይስጥልን ማለት ፈልጋለሁ። ውድ ቤተሰቦቼ እነዚህ ሴቶች ምን እያደረጉ ነው? እሱን አብረን እናያለን። ልክ እንደ ከዚህ ቀደሙ ላይክ፣ ሼር፣ ሰብስክራይብ በድጋሚ ሀሳብ አስተያየት እየሰጠንበት የራሳችንን ሀሳቦች እያንሸራሸረን ኮሜንት ሴክሽኑ ላይ ከነዚህ ሴቶች ደግሞ የምንጠብቀውን ነገር እናንተ የምታስቡትን ነገር እያሰባችሁ የነገራችሁን እዛ ቦታ ላይ እንግዲህ ተገኝተን ደግሞ የተቻለንን ነገር አድርገን ለእናንተ ግልጽ እንዲሆን የተከሰተው ወንጀል ምንድን ነው የሚለውን መድኃኒቶቹስ ምንድን ናቸው የሚለውን እናያለን። ያው በመግቢያ ላይ ከቤት ውስጥ ከወጣን በኋላ እንዳያችሁት መውጫው ጋር ፍሪጃቸው ስለነበረ ፍሪጁን ከፍቼ ለማየት ችያለሁ። የሆነ ውስጥ የነበረ ጥርጣሬ ስለነበረ የተወሰኑ የስኳር ኢንጀክሽን የሚመስሉ መርፌዎችና መድኃኒቶች እንደነበሩ አይተናል። በእርግጠኝነት እነዛ መድኃኒቶች ለአያታቸው ሲሰጡ የነበሩ ህይወታቸው እንዲያልፍ ውስጣቸውን በልቶና ሸርሽሮ እንዲጨርሳቸው፣ ምክንያቱም ባንዴ ከሞቱ ነገሮች ሊታወቁብን ይችላሉ በሚል ሀሳብ ውስጣቸውን እየሸረሸረ እንዲገላቸው የተደረገ ነው ብዬ አስባለሁ። ውድ ቤተሰቦቼ እስኪ የነዛስ መድኃኒት ምንድን ናቸው? እነዚህ ልጆች ማን ነው ይሄንን ሀሳብ አምጥቶት በምን አማካኝነት እዚህ ደረጃ ውስጥ ሊገቡ ቻሉ? ብቻቸውን መቼም ይህንን ድርጊት አይፈጽሙም ብዬ ስላሰብኩ ነው። ከዶክተሩም ባሻገር ከጎናቸው ሆኖ ያገዛቸው አንድ አካል እንዳለ ይሰማኛል። በፍርድ ቤትም በኩል ስለ ወረቀቶቹ ማስጨረስ እየተወራ የነበረው ወሬ ላይ ፍርድ ቤትም ላይ እያገዛቸው ያለ ሰው አለ። እሱን አብረን እናያለን። አብራችሁኝ ስላላችሁ አመሰግናለሁ። ውድ ቤተሰቦቼ ወደዛ ቤት እንሄድ። ምን ይፈጠራል፣ ምን እናገኛለን የሚለውን አብረን እንይ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ ቤተሰቦቻችን እንግዲህ ካልኳችሁ ነገር በኋላ ተመልሼ እዚህ ቤት መጥቻለሁ። ያው ታላቅየው በነበራቸው ሰጣ ገባና ጭቅጭቅ ቤቱን ጥላ እንደወጣች አይተናል። ያው ድብቁ ካሜራ ቤት ውስጥ እንዳለ ነው። የተፈጠረ አዲስ ነገር ካለ በመሀል ማሳየት ይሆናል። ከሌለ ግን አሁን ያለውን ነገር አብረን ያው ማንኳኳት አይጠበቅብንም። እንግባና የሚፈጠረውን አብረን። ሰላም፣ እንዴት ናችሁ? ቁጭ በል። ቁጭ አድርጊ። እሱ ቁጭ አድርጊ። ቁጭ አድርጊ። ቁጭ አድርጊ። ቁጭ አድርጊ። ቁጭ አድርጊውና ቁጭ በይ። ቁጭ በይ። እሺ ቁጭ በል። እኔ ዛሬ እኔ እንድቀመጥ እየጋበዝሽ ነው? አዎ በባለፈው እኮ ይቅርታ ማለት ሰላም ተስተካክላችሁ አይደል? በአንድ ቀን ቁጭ በይ። ቁጭ በይ ራስ። እሺ በመጀመሪያ ቁጭ በይ። አንቺ ቁጭ በይ። ከየት መጣ ይሁሉ ስነ ስርዓት? አንቺ በሌላ ይዘለሽ አልነበር እንደዚህ ጋር የተቀመጥሽ?
አሁን መለወጥ እንዳለበት ይሄ ወረቀት ምንድነው? አረ ዝም ብሎ አንድ ሰው ነው የጠየቅኩት። ሁለታችሁም እኩል እንድትወሩ አይደለም እየጠየቅኩ ያሉት። ወረቀቱ ምንድነው? እኮ ዝም ብሎ ተራ ወረቀት ነው። ተራ ወረቀት አይደለም። ለምን ተቀደደ? ቅድም እየሳንበት ስለነበር ነው። በቃ ይኸውልሽ እሷን ነው እያወራሁት ያለሁት። ስጠይቅሽ ትመልሽልኛለሽ። ለምንድን ነው የተቀደደው ወረቀቱ? ይሄ እኮ ምንም የለውም። ከፈለክ ማየት ትችላለህ። ይሄው አየሁት እኮ አለ እኮ እኔ ጋርም እኮ። ምንድነው ሲሰሩበት የነበረው? አንተ ቤት ቀዳ አታውቅም እንደ ወረቀት። የምጠይቅሽን ጥያቄ በጥያቄ እንድትመልሽ አይደል? የት ናት አሁን እህታችሁ ሄደችው? ትንሽ ደግሞ አርካለች። ተኝታለች። እሺ እሷ ትተኛ። እናንተ ግን ልጆች ናችሁ። ስላላችሁበት ሁኔታ እያንዳንዱን ነገር በግልጽ አውቀዋለሁ። ሰምታችሁኛል? እዚህ ወረቀት ላይ ስለ አያታችሁ ንብረት ስለ መከፋፈል ነው አይደል ስቶሪ የነበረው? አረ አይደለም እንዴ ምን ነው? ይኸውልሽ ልጅነታችሁን እስር ቤት ማሳለፍ ትፈልጋላችሁ? ትፈልጋላችሁ? አንፈልግም። ታዲያ የምትጠይቁትን ጥያቄ በስነ ስርዓት መልሱ። ቆይ መለስን እኮ እኮ ተራ ወረቀት ነው ማለት ነው። ይኸውልሽ መጥቼ በሄድኩ ሰዓት እዚህ ቤት ውስጥ የተቀመጠ ካሜራ አለ። እያንዳንዷን ስታደርጓት የነበረውን ለአያታችሁ ምን አይነት መድኃኒት እየሰጣችሁ እንደነበረ ከዛም በኋላ ደግሞ በታላቅ እህታችሁ ምክንያት ወረቀትና እስክሪብቶ ወጥቶ ፕላን እያወጣችሁ ነበር። ተሳሳትኩ? አረ ምንም ፕላን አላወጣንም። ከፈለክ እሷን መጠየቅ ትችላለህ። ማለት ይኸው ቢጻፍ በደንብ አድርጌ ጠይቃታለሁ። አሁን እናንተን ነው በትኩ ወረቀት የተጻፈ ነገር ታገኛለህ። እስኪ እያየሁ አይደል እንደ ባዶ ወረቀት። እሺ እናንተ ከዚህ ነገር ውስጥ ነፃ መውጣት አትፈልጉም? አይ ምንም ያደረግነው ነገር አለ። እርግጠኛ ነሽ? አዎ ምንም አላደረግንም። እድሜያችሁ ያሳስባችሁ? ይሄን ያክል እድሜያችን ማለት የእድሜ ጉዳይ አይደለም እኮ አሁን ኖ እየጠየቀን ያለነው። እኔ አሁን ይህንን ነገር ያስኩትን ማስረጃ ይዤ ወደ ህግ ከሄድኩኝ ቀጥታ ሶስታችሁም ወደ እስር ቤት ነው የምትገቡት። እኛ እኮ አልገባንም ማለት ይሄን ወረቀት ስላየህ እኛ ፍርድ ቤት ምናምን የምትለው ስላየሁ ብቻ አይደለም እንዳልኳችሁ ቤት ውስጥ ካሜራ ነበረ። እያንዳንዷን እንቅስቃሴያችሁን አይቻለሁ። እሱ የፈለኩን መረጃ ማምጣት ትችላለህ። ፍሪጅ ውስጥ የተቀመጠው መድኃኒት ምንድን ነው? እሱ እኮ ጉንፋን ምናምን ሲይዝ ዝም በይ አንቺ። ከዶክተር ይዘሽ የምትመጪው መድኃኒት ነው አይደለ? ከዚህ በላይ እንድነግራችሁ የምትፈልጉት ነገር አለ? ከዶክተር የሚያመጣው ሳይሆን እኮ አያታችንም እኮ የሞተው እዛው ሆስፒታል ነው እንጂ ቤት ነው። ስለዚህ መድኃኒቱ እኛ በቃ ቶንሲል ስላለብን ለሱ ሶስታችሁም ያ ሁሉ መድኃኒት የሶስታችሁም ቶንሲል አለባችሁ ነው? በብዛት ደግሞ እሷን ስለሚያጠቃት ለዛ ነው እንጂ ለሳቸው የተገዛ መድኃኒት ማሰቤ ገርሞሽ ነው። አንቺ ያደረግሽው አለሽ አይደል እንዴ? እኔ ካሰብኩት እሺ በእርግጠኝነት ይህንን ነገር ለማመን ፈቃደኛ አይደላችሁም? እንዳግዛችሁ አልፈለጋችሁም ነው? አይ አንተ የምትጠይቀን ነገር አልገባንም እኮ። ወረቀት አልክ እየዋልኩ ምንም የተጻፈበት ወረቀት ብቻ አይደለም ስላደረጋችሁት ነገር ነው እየጠየቅኳችሁ ያለው። እኛ ምንም ያደረግነው ነገር የለም እኮ። አያታችን ታሞ ሆስፒታል ነው ያረፉት። ማንኛውንም ሰው እኮ መጠየቅ ትችላለህ። ከሳቸው ጋርም እኮ ብዙ ሽማግሌዎች ስላሉ መጠየቅ ትችላለህ እኮ። ዶክተሮቹ እያሉ ያሉት ውስጣቸው ቀስ በቀስ እንዲጎዳ የሚያደርግ መድኃኒት ተሰጥቷቸው ነበር። በመጨረሻም ጉበታቸው ፈርሶ እንደሞቱ ነው እየተነገረ ያለው አይደለ? እኛ እኮ መድኃኒት ምን ሰጥበት ታመው አያውቁም። መጠጥ አይጠጡም። የቤተ ክርስቲያን ሰው እንደሆኑ ሌላም ልጨምርላችሁ። መልካም የሰፈሩ መካሪ ወጣትን የሚያበረቱ አዛውንት ነበሩ። እንዴት ጉበታቸው ፈርሶ ሊሞት ቻሉ? ሰውዬ አይ እድሜያቸው ምናልባት የገፋ ስለሆነ እድሜያቸው የፈለገ ቢገፋም የማይጠጣ ሰው ወይ ደግሞ ሌላ ባዕድ የሆነ ሱስ የማይጠቀም ሰው በምንም አይነት ምክንያት ጉበቱ ምልክት ሳያሳይ እኚህ ሰውዬ ሳይታመሙ ቆመው እየሄዱ ነው። ማታ ሰው አግኝቷቸዋል። ጠዋት ነው ሞቷል የተባለው። ምናልባት ሳይታወቅላቸው ካንሰር ሊሆን ይችላል፣ የጉበት ካንሰር እንጂ እኛ ሲጀመር የጤና ባለሙያ አይደለንም። የምንሰጠው መድኃኒት ይሄው የጤና ባለሙያ እህታለች አይደል? እህትሽ የጤና ባለሙያ ታውቂልን እንዴ? ሰው ልጅ ማለት ሰው ሲታመምበት እኮ ልትግባባ ትችላለህ እኮ። ከሱ አንፃር ነው እንጂ ሌላ ነገር ያለ አይመስለኝም እኔ እስከማውቀው ድረስ። አንዴ እሷን ብቻ አላውራት። እሺ
መድኃኒቶቹን ከየት ነበር የምታመጫቸው? የምን መድኃኒት ነው? ለአያትሽ ሲሰጥ የነበረው እኔ አሁን በስነ ስርዓት ነው እየጠየቁሽ ያለሁት። በስነ ስርዓት እኔ ነርስ አይደለሁም። ከየት ነው የማመጣው መድኃኒት? እሺ መድኃኒቱን አምጥተሽ ሰጥተሻቸዋል አልሰጠሻቸውም? ስለምን መድኃኒት ነው የምታወራው? አያትሽ ስለወሰዱት በስነ ስርዓት ነው እየጠየቁሽ ያለሁት። ሌላ ነገር ውስጥ እንድገባ አታስገድጂ። አያትሽ የወሰዱትን መድኃኒት ከማን ነው አምጥተሽ የሰጠሻቸው? እኔ ነርስ አይደለሁም። ነርስ ባትሆኝም ከዶክተር ጋር ተነጋግረሽ መድኃኒት ሰጥተሻቸዋል? እኔ አልሰጠሁም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን ለመነጋገር ትክክለኛው ሰዓት ላይ ነው ያለነው። ራስሽን ከዚህ ነገር ውስጥ ለማውጣት ዛሬ ነው ያለሽ። ካለሽበት ከገባሽበት ጉዳይ ስለምንድን ነው ቆይ የምታወራው? ስለምን እንደማወራ አይደለሽም? አዎ ስለምንድን ነው ስላደረግሽው ነገር ነው እየጠየቅኩሽ። ምንድን ነው ያደረግኩት? ቆይ እየለመንኩሽ አይደለም እየጠየቅኩሽ ነው። እየጠየቀኝ ነው። ስለምንድን ነው የምትጠይቀኝ? የምጠይቅሽ አያትሽ ላይ ስላደረግሻቸው ነገሮች። አያቴ ላይ ደግሞ ምን አደረኩ? ማስረጃውን ላሳይሽ። ስለምን ማስረጃውን ላሳይሽ? ሲጀመር ለምን ከቤት አትወጣም? ውጣልኝ ከቤቴ በቃ። አንቺ የምትጠይቂው ጥያቄ በስነ ስርዓት አትመልሽም እንዴ? ውጣልኝ ከቤቴ ውጣልኝ። ይኸውልሽ ውጣልኝ አይደል? ያደረግሻትን ነገር ሳትናገሪ ማንም ይለቅሽ የለም። አይ የምትይ ከሆነ ደግሞ ለህግ አሳልፌ እሰጥሻለሁ ከነ ማስረጃው። ሰምተሽኛል አይደል? እንድመታሽም ያስገድልሽኝ ራስሽ ነሽ። እዚህ ነገር ውስጥ አንግባ። ሁለታችሁ ልጆች ናችሁ። ትልቋ መጠየቅ ባለባት ትጠየቃለች። ምንድነው የተፈጠረው? ምንድነው የተፈጠረው ማለት? ምንድነው ያደረግሽው? መድኃኒቱን እንዴት ልታገኙ ቻልሽ? በቃ እኔ በተደጋጋሚ ቶንሲሌን ያመኝ ነበር እና አያቴ ወደ ሆስፒታል ይወስዱኝ ነበር እና አይሻለኝም። አሁንም በተደጋጋሚ ያመኛል፣ እሄዳለሁ። በዛ መሀል ዶክተሩን ሁሌ አንድ ዶክተር ነበር የሚያክመኝ። በዛ መሀል ከዶክተሩ ጋር ተግባባን። ስልክ ቁጥር ተቀያየርንና እንደዚህ ሲደውልልኝ ምናምን ቤት እህቴ ትሰማለች። ከዛ እህቴ በቃ ቅረቢው፣ ትልቋ ማለት ትልቋ ቅረቢው ትለኛለች። ከዛ በጣም ተቀራረብን። ሳይ ፍቅር ጥያቄ ጠይቀኝ። አሁንም ምን ላድርግ ምናምን ስላት ተቀበይው አለችኝ። ከተቀበልኩት በኋላ የፍቅር ጥያቄው ከተቀበልኩት በኋላ ወደ ምን ያህል ጊዜ ከተቀበልሽው በኋላ ከምን ያህል ጊዜ በኋላ ነው መድኃኒቱን የተቀበልሽው? እንዴት መድኃኒቱንስ ሐሳቡ መጣልሽ? እኮ ከተቀበልኩት በኋላ ስልኩን ምናምን እንደዛ አወራን፣ ብዙ ጊዜ አወራን። ከዛ ፍቅር ጥያቄ ጠይቀኝና ከዛ አንድ ላይ እንደር ምናምን ብሎ ጠየቀኝ። ከዛ በኋላ አሁንም ሄጄ ለእህቴ ሳማክራት
ተቀበዩና ግን መድኃኒቱን እንዲሰጠው በየቀኑ እንትን እንዲል ማለት ነው እንዲጎዳው ከዛ በቃ በየቀኑ ከሰጠው በኋላ እሱን አረጋግጬ ምናምን ያ ነገር ከሰራ በኋላ እንደምቀበለው ነገረችኝ እንደዛ ብላ ለታናሿም አላሰበች አይደለ አንቺ በሰዓቱ ምንም አይነት ፍራቻ ውስጥሽ አልነበረም ነበረ ግን ያንን ብር ስለፈለኩት ምን ያደርግልሻል አሁን አንቺ በዚህ ሰዓት ክላስሽን ጨርሰሽ የራስሽ የሆነ ነገር መያዣሽ በሆነ እድሜ ላይ ምን ያደርግልሻል ገንዘቡ ሲጀመር አያታችሁን ባትገሏቸው እንኳን ይሄን ገንዘብ ለማን ይሰጡባችኋል ያላችሁት እናንተ ናችሁ አይደል እንዲህ ብላችሁ ጥያቄ አላቀረባችሁም ለእህታችሁ አቅርበን ነበር ግን በቃ እንደዛ ስንላት በቃ ችግር የለውም እንዴ እንደዚህ ታገኛላችሁ ምናምን ትለናለች በቃ በዛን ታይም ተደፋፈረ እንደዚህ ለማድረግ ተደፋፈርኩ ይሄንን ነገር አደረኩ ምንም አልመሰለሽም አትወጃቸውም ነበር አያትሽን ብዙ ጊዜ ስለሚጨቃጨቁና ብዙም አልወዳቸው ለራስሽ ነበር የሚጨቃጨቁሽ እኮ ቢጨቃጨቁሽ አንቺ ሰው እንድትሆኚ እንደዚህ አይነት አይምሮ እንዳይኖርሽ ጥሩ ልጅ እንድትሆኚ ነበር የሳቸው ልፋት የሳቸው ድካም በጣም እሺ እንዴት እንደሚሆን አላቀም ያው ከትልቋ ውጪ እነዚህ ልጆች እንግዲህ በጣም እድሜያቸው ገና ነው ዶክተሩም በምን አይነት አጋጣሚ እንግዲህ እሷን ለፍቅር የተመኘበትን አጋጣሚ እንግዲህ ያየበትን አይን አናቅም ቢሆንም ግን ያው የተፈጠረውን ነገር ለማየት ይችላል እስኪ የሷ ደግሞ ታናሽ አለች ቤት ውስጥ እሷ የሆነ ማለት ነገሮች ትንሿ እንዳይ ይቅር ያለቻችሁ ነበር አይደል ይሄን ነገር ስታደርጉ አው እሷ በጣም ፈርታ ነበር ከመለበለ ፈርታ ነበር ግን ያው ገባችበት የሷ ሚና ምን ነበር ምንድን ነበር የምታደርገው እንጃ በደንብ አላውቅም እህታችሁ ናት ቦታ የምትሰጣችሁ እሷ ናት ሁሉ ነገር የምታቀደልን ትልቁን ነገር ግን ያደረግሽው አንቺ ነሽ ይሄን መድኃኒት ያመጣሽ ከዶክተሩ ጋር ለን መስመር ወደዛ መንገድ አመራና እሱም ፍቃደኛ ሆኖ ነው ሲሰጥሽ የነበረው ምክንያቱም ያው አብረሹ ታድሪያለሽ መድኃኒቱን ሲሰጥሽ ብለሽ አሁን ያስቸገረኝ ነው እየደወለ ምንድነው የሚልሽ አሁን እየደወለ ናይ ምናምን ይለኛል ይሄ ነገር ከተፈጸመ በኋላ አያትሽ መሞታቸውን ካወቀ በኋላ እሺ ታናሽና ታናሽትሽ ትርስ እጂ እንግዲህ ያየነውን ይመስል ነበር ከባድ የሆነ ቤተሰብ ነው ልጆች ናቸው ትልቅም የተባለች እኮ ይሄን ያህል ትልቅ ሆና ሳይሆን በጣም አሳሳቢ የሚባሉ ልጆች ናቸው ጀስት ስለተፈጠረው ነገር ሁሉም ደግሞ የራሱን ነገር ይነግረንና እናያዋለን እሺ አሁን ተረጋጋሽ ለምንድን ነው ይሄ ነገር ሲሆን ዝም ያልሽው ምኑ ማለት እስካሁን እህትሽ ስትነግረን የነበረውን ነገር ሰምተሻል አይደል ስለዚህ የምታቂው ነገር አለ በመጀመሪያ ይሄ ነገር እንዳይሆን ብለሽ ነበር አይደል አይደል ከዛ በኋላ ምን አስማምቶሽ እዚህ ውስጥ ቆየሽ እኔ ሆነን ለመናገር እንደምታይኝ ከሁሉም ታናሽ ነኝ በቤት ውስጥ ያለው ነው እንጂ እዛ የተሰራው ነገር አላቅም አይደለም ታቂያለሽ ስለምታቂ ነው ይሄ ነገር ይቅር እያልሻቸው የነበረው አሁን ሁሉም ነገር ታውቋል ምንወሻሽው ምንደባበቀው ነገር እኮ ማለት እኔ አሁን እኮ ምልህ እኮ እዛ አኪም ቤት የተፈጠረውን ነገር አላቀም ነው አሁን እኮ ምልህ ታው ስላቸው የነበረው መድኃኒት እንደዛ ሊያረጉ ሲሉ ነው እንጂ ማለት እንደዚህ በመርፌ እንደሚሰጣቸው ምናምን አላወኩም ነበር ነገር ያለው በብዛት ታላቅ እህታችን የሁላችንንም ድርሻ ማለት የሥራ ድርሻ የምትሰጠን እሷ ናት ስለዚህ በብዛት እኔ ትንሽ ነሽ ሰላም የምትለኝ እኔ ቤት ውስጥ ያለውን ነገር ነው እንጂ የምሰራው እኔ እንደዚህ አይነት ርቀት እንደሄዱም አሁን እንጂ ስሞት አያትሽ የሚሞቱበትን መድኃኒት እየሰጧቸው እንደሆነም ታውቂያለሽ አይደለ እኮ እኔ እኮ አልኩ እኮ አላቅም ስለ እኮ የኔ ያክል ረጅም መንገድ እንደሄዱ ነው ያላወኩት እንጂ መድኃኒት እየተሰጣቸው ነው ሲባል እንደዚህ አደጋ የሚያደርሳቸው መድኃኒት አልመሰለኝም እንዴት አይመስልሽም እኔ እኮ ነገርኩ ቤት ውስጥ ነው በቃ ስሪ የሚሉ ሲያወሩ ግን ትሰማያለሽ ቅድምም እንዳየነው እዚህ ጋር ንብረት ለመካፈል
አብረሽ እቅድ ስትነድፊ ነበር አይደል እንዴ? እኮ ቅድም እኮ እንደዛ አላውቅም በማለትሽ እኮ ከህግ አታመልጭም። ይሄን ታውቂያለሽ። አለማው ከተጠያቂነት አያድንም። እሱ እኮ ልክ ነህ፣ አያድንም። ግን እኔ እኮ ስለ የነበረው ነው የቤት ውስጥ የሚሰራው ስራ ነው በብዛት የምሰራው። እነሱ ይሄዳሉ ሆስፒታል ታው ስላቸው የሚነበረው እየሄዱ መድኃኒት አብረው ነው የሚያመጡት ከታላቅ እህትሽ ጋር። ትልቋ እህቴ እሳቸው ጋር ይሆናል አያቴ ጋር፣ እሷ ደግሞ ከዶክተር ጋር ታወራለች እና ታው ስላቸው የነበረው እድሜያቸው ትንሽ ገፍቶ ስለነበረ ከዛ አንፃር ነው መድኃኒቱን ታው ስላቸው የነበረው እንጂ እንደዚህ እንደተደረገ ዲቴል መረጃው አልነበረም። ያው ነው ምንድነው ያ በቅንጅት ነው የተሰራው ማለት እቺ ልጅ ብታቅም ለህጉ ያሳልፍ አልተሰጠቻቸውም ወይ ደግሞ ለሆነ ሰው እንኳን ሄዳ አረ እንደዚህ እየተፈጠረ ነው ብላ እንኳን የሆነ ነገር ለመፍጠር አልሞከረችም። እድሜዋም ነው ልንል እንችላለን። እድሜዋም ቢሆን ግን ያው ያስፈራል። ሰው ሊገደል ነው። አያታቸው ናት። ቤተሰቦቻቸው ካለቁ በኋላ ብዙ ነገሮች ከሆኑ በኋላ እንግዲህ እነሱን ለመደገፍ ለማሳደግ እኚህ ሰውዬ ብዙ ነገር አድርገዋል፣ ለፍተዋል፣ ደክመዋል፣ ጥረዋል እና በተቻለ አቅም የሆነ ነገር መፍጠር ትችል ነበር። ያንን ደግሞ ስላላደረገች ያው አታቅም ተብሎ ከተጠያቂነት አትድንም። እህትሽ ተነስታለች ጥሪያት። ስለዚህ በተቻለ አቅም ውድ ቤተሰቦቻችን እባካችሁ ራሳችሁን እየጠበቃችሁ ልጆቻችሁን የምታሳድጉበትን መንገድ እያስተካከላችሁ ብቻ ግራ የሚያጋባ ሁኔታ ላይ ያለ ነው። ሰላም ነስቲ እዚህ ጋር ቆየን ብዙ ቆየን። ምን ነው በሰላም የተኛሽ? ንብረት በዛ ንብረቱ በዛባችሁ የምትካፈሉት እሱ ነው ይመስለኛል የረበሸሽ አይደል? አስቸገረሽ። ስለዚህ ስለተቀዳደደ ወረቀት እንዴት ቻልሽበት በእንደዚህ አይነት ሁኔታ ልጆቹን ማሳደግ? ትክክል ነው እየሰራው ያለው ስራ ብለሽ ታስቢያለሽ? ኖ እንትን አትበይ፣ ነገሮችን ለመደባበስ አትሞክሪ። ከሁለቱም እህቶችሽ ጋር አውርተናል። አያታችሁ በእናንተ እጅ ኖ ለአንቺ መንገር አይጠበቅብኝም። አያታችሁ በእናንተ እጅ እንደሞተ በትክክል ሁለቱም እሷም እህትሽም ያችን መድኃኒት ስታመጣልሽ የነበረችው ስለምታወራው ነገር አንተ ራሱ እርግጠኛ ይኸውልሽ ትወጣለህ። እኛ ህይወታችንን እናርባት። ከዛስ ንብረቱን ተካፈሉት። ስለምን ንብረት ነው የምታወራው? አሁን ይኸውልሽ ቤተሰቦቻችን ምን ቤተሰቦችሽ ምን አድርገው ሰተውሽ ነው የሄዱት? ምን አድርገውልሻል? ምን ማለት ነው? ለምን አትጣለና? እባክህ እኔ ደክሞኛል። ስለዚህ ነገር ዋታ ቁጭ በይ። ቁጭ አይደለም እባክህ ውጣ። ይኸውልሽ ቁጭ በይ እያልኩሽ ነው። እናት ስለምን እንደምታወራው ስለምን እንደምናወራ እኮ ልነግርሽ ነው። ቁጭ በይ እያልኩሽ ነው። ከዚህ በፊት ዝም በይ አላልሽኝም እንዴ? ደግሞ ዛሬ ዝም ስላልኩ ነው እንደዚህ የምትቆጭ? ቁጭ በይ። ስለምን ተወራው? አንተ ተወራው ነገር አልገባኝም። አስፈላጊ ከሆነ እሷንም ጥሩልኝ። ጥሯት እህትየው። እነሱ መጥራት ምድረስ ይኸውልሽ በአጠቃላይ ጥፋቱ ያንቺ ቢሆንም እነዚህ ልጆች ደግሞ ተባባሪ አድርገሻቸዋል። አልገባኝም እያልሽ እኔ የምታወራው ነገር አልገባኝም። በደንብ ነው የገባሽ? አልገባኝም። ለምን ነው የሚገባው? ምን ነበር የተባለው? ምን አርጉ ነው ያለቻችሁ? ስለምን ማድረግ ነው የምታወራው? ምንም እንዳትፈሪ እኔ ያለው ምንድን ነው ያለቻችሁ? ሲጀመር ተነሽ ግቢ፣ ተነሽ። የት ነው የምትገባው? ለምንድን ነው የምትገባው? አንተ የምታወራው ነገር ጤነኛ አትገባም። እሷ የተባለችውን ታውቃለች፣ ትናገራለች። እስኪ አላልኩም በእንጂ ምንድን ነው የተፈጠረው? ምንድን ነው የምታወሪው? አልገባኝም። ለምን ነው የምትቆጭኝ? በባለፈው በስነ ስርዓት የለሽም አልሽ፣ ዛሬ ደግሞ ስነ ስርዓት ይልሽ። ለምን ትቆጫታለሽ? ቆጫው ስነ ስርዓት ያዙ። አትቆጫት። ይኸውልሽ አንቺ ራሱ ይኸውልሽ ያደረግሽውን ነገር በአጠቃላይ እነዚህ ልጆች ተናግረዋል። አብረሽ ተባብረሽ ያደረግሽው ምንም ያረጋው ነገር። የት አለች እሷ?
እሷ በጣም ምንድነው አይነቱ ቁጭ በይ እሱ እሺ ቅድም ለኔ የነገርሽኝ ነገር አለ አይደል ምን ላይ ነገርሽ አይደለ አለ እሱ ንገሪያት በቃ ስለ ዶክተሩ ነግሬዋለሁ ስለምን ዶክተር ነው የምትወው? ስለ ዶክተሩ ምክንያቱም አንቺ አምሻለሁ በካሜራ ተቀረጸ ቁጭ በይ ለምንድን ነው የምትገባው አንቺ ራስሽ ቁጭ በይ አሁን ይኸውልሽ በካሜራ የተቀረጸ መረጃ በስነ ስርዓት አለ ስለ ንብረት ክፍፍሉ እዚህ ወረቀት ላይ ስለነበረው ነገርኩ ይሄ ንብረት እኔ ከመጀመሪያው የሚቀርብያችሁ ነበር ይሄን ሰዓት እና እኔ ብዬ ነበር እነዚህ ጤነኛ ተረዳችሁ ምንድን ነው ጤነኛ ያልሆኑበት ምክንያት ለምን አይገቡም እነሱ ወዴት ይግቡን እናንተ እናወራለን ምንም እኔና አንቺ የምናወራው ጉዳይ ኖረ ነው ብቻችን የተለየ ጉዳይ የለንም ይሄው እነዚህ ህፃናት ልጆች ባያቸው እኮ ገና በዚህ እድሜያቸው ያንቺ እንደዚህ መሆን ሳያንስ ጠቅልለሽ ይዘሻቸው እስር ቤት ልትገቢ ነው መተን ሄድን ጊዜ እዚህ ቤት ውስጥ ካሜራ ተቀምጦ ነበር እያንዳንዱ ማን ነው አንቺን የሚያስፈቅደው አንቺ ማለት እኮ ነፍሰ በላነሽ እኮ ባንቺ እጅ ሳይሆን በዚህች ትንሽ ልጅ እጅ እኮ አርገሽ አያትሽን በመድኃኒት ያስገደልሽ ሰው ነሽ ስለመድኃኒት የምታወራው እሺ አታድክሚ እኛ እነሱ እሺ ልጅታቸው እነሱ ይግቡ ለምን እንደማልከታቸው ድብና አርጌ ነው መከታቸው ባንቺ ቃል ሆነ እንጂ እኮ እነዚህ ልጆችም እኮ እጃቸው ተነካክቷል ምንም አልፈልግም ካንቺ የምፈልገው ይሄ ሐሳብ ከየት መጣልሽ የሚለውን ሐሳብ ብቻ ነው በአጠቃላይ ስለ ከነሱ ይኸውልሽ ከነሱ ሁሉንም ማስረጃዎቼንም መረጃዎቼንም ሰብስቤ ይዣለሁ ፍሪጅሽ ውስጥ እስካለው መድኃኒት ድረስ ማለት ነው ፍሪጅ ውስጥ ተዘል መድኃኒት ነው ያለው ምን ሌላ ተለየ ነገር አለ እናየዋለን መታየት ይችላል ማንኛውም የጤና ባለሙያ ምን ያልታዘዘ መድኃኒት ማን ይሰጣል ማንም ይሄው እሷ ታመጣው የለ እንዴ ከየት ነው የምታመጣው የሚገለውን አሁን በአጠቃላይ በዚህ ዙሪያ ከዚህ ዶክተር ውጪ የሚያግዛችሁ ሰው ነበር አንተ ያንተ ፍላጎት ምንድን ነው የኔ ፍላጎት ከዚህ ጀርባ ስላሉ ሰዎች ማወቅ አወቅ ከዛስ በቃ እኔ ማወቅ ፈለኩ ከዛ ደግሞ ህግ የሚያደርገውን ያደርጋችኋል እናንተ እዛም እናስጨርሰን በቃ ምን ማለት ለምን ይደርሰን ንብረት አለ ማካፈል እንችላለን ለኔ ገንዘብ ልትሰጡ ምን ችግር አለ አራተኛ አልሆነባችሁ ሶስት ሆናችሁ እንኳን እኮ መስማማት አልቻላችሁም ለዛ ነው ከኔ ወረቀት ይቀዳደች ልጆች ስለሆኑ ነው ብለሽማ እየተጫወትሽባቸው እኮ እኔ እንድሽስታለሁ ሙሉ እሺ እንስማማ ግን ከዚህ ጀርባ ያለውን ሰው ማወቅ አለብኝ ማወቅ አስፈላጊ ነው እኔ ፈለኩ አንቺ ራስሽ መደራደሪያ ገንዘብ አቀረብሽ እኔ ደግሞ የኔ መደራደሪያ ከዚህ ጀርባ ያለ ሰው ካለ ማንነቱን ማወቅ ፈልጋለሁ አንተን የሚያሰጋ ነገር እኮ የለም አንተና ለምን እንደምሰገው እኮ አንቺ እንኳን እኔ እናንተ እንኳን እኮ በእጃችሁ ሰው ጠፍቶ አልሰጋችሁ እኔ ያልኩ ያለው ገብቷል አንተ ብር መቀበልም ከኛ ውጪ የሚያክሰው የለም ካንተ ጋር የሚያገናኘው ነገር የለም ስለዚህ ለምን ማወቅ ፈልግስ ከኛ ጀርባስ የኔት አሁን ያስኩትን ፋይል ይዤ ወደ ህግ ልሂድ ያለው ይሻላል ሰው እኮ ያንን ነገር ነገርኝ ከጀርባ ስላለው ሰው ነገር ደግሞ ስለታይ ነው ለኔ ጠቅመኛል እኔ አንዴ የሚጠቅመኝ አንቺ ምን እንትን ይልሻል እሺ በቃ እንደነገር ማለት ይቅርታ እሷ ዶክተር አለ ያም የመጣው ባንቺ ነው የመጣው ሚንስ ይሄንን እድል እንዲፈጠር ያስደረግሽው አንቺ ነሽ አይደል መድኃኒቱን እንድታመጣ ከዛ በፊት ግን ምን ስትይ እዚህ ሐሳብ ውስጥ ገባሽ አያትሽ ማለት ትልቅ ሰው ናቸው ኦሬዲ ለዮነ የተወሰኑ አመታትን የሚኖር አይነት አባት ናቸው አይደል ያንን ጊዜ መታገስ ያቃተሽ ለምንድን ነው ይሄን ጥያቄ ታዲያ ምን ተስፋቸው ያንሱ አይደል ማለት በጣም ኃይለኛና ያለ ምክንያት አንድ ነገር የማይሰጡ ሰው ናቸው ያለው ንብረት እንዳለ በሳቸው ስም ነው በህይወት እያሉ ነው አው ካለፉ በኋላ ግን እኛ አባት እናንተን ሰብስበው እዚህ ቤት እያሳደጉ ነው ለእናንተ ተተው የማይሄዱበት አጋጣሚ አለ ብለሽ ታስቢ ነበር የለም ግን አያቴ እንደምታስባቸው ደግሞ እርግጠኛ ልትሆንባቸው የምትችላቸው ሰዎች አሉ ማለት በዙሪያቸው በጣም ብዙ አለ ምን አይነት ሰው ቤተሰብ የሚባል ሰው አለ የሚረዱት በጣም ብዙ ሰዎች አሉ ሰው ታዲያ መርዳት ምንድነው መርዳቱ አይደለም ያስከፋኝ እኛስ ልጆቹ አይደለን ለኛ ምን ማለት ምንም ማሰብ የለበትም ነው የምትለው አስቡ
ጠይቀሻቸው ስለእናንተ አላስብም ብለዋል እኚህ ሰውዬ? ራሳችን በቃ ወተን ሰርተን እንድናመጣ ነው። በዚህ ጊዜ ግን ደግሞ ምን ሰርተህ ታመጣለህ? ኖ አየሽ፣ የእናንተ ድክመት የሆነው እሳቸው እያሉ ነበር። ያ ማለት አያትሽ አሁን ያላቸው ንብረትና ሀብት፣ ወርቆች፣ ቤቶች አይደል መኪና ምናምን ሊሆን ይችላል። ያንን እንዴት ማኔጅ ማድረግ ይችላሉ? ሰርተው ካልመጡ ገንዘቡንም ቤቱንም ብሰጣቸው እነዚህ ልጆች ይጠፉብኛል የሚል ሐሳብ ቢኖራቸው እንጂ መቼም እናትና አባታችሁ ቤት እንድትኖሩ የማይፈቅዱት እኮ እሳቸው ብቻቸውን ስለሆኑ ነው። ብቻቸውንማ መጀመሪያ ብቻቸውን ነበሩ። እናንተን ለምን አመጧችሁ? እኛ በቃ ነፃነታችንን ይገፉ ነው። በቃ ምን ልበለ ምን እንደሆነ የምፈልገው ያንቺ ነፃነት እስኪ ምን ላይ ነው? ምንድነው ነፃነት? እኛ የምንፈልገው የራሳችን ህይወት መኖር፣ ራሳችን ሰርተን መግባት ነው። ታዲያ ያንን ደግሞ ሊፈቅዱልን አልቻሉም። እኔ ወጥቼ አሁን ለፍቼ እንኑር ብል የሚፈቅዱልኝ ይመስላል? ለምን አይፈቅዱልሽም? እድሜሽ ከደረሰ አግብተሽ ይሁን ወይ ደግሞ ስራ ይዘሻል። እሳቸው እንደው አንተ የምታስበው እንደወጣት እሳቸው የሚያስቡት ደግሞ እንደ ትልቅ ሰው ነው። በቃ ካላገባ መውጣት አትችልም። ታዲያ እንዳባት እኮ ነው ይሄ። ምንድነው ክፋቱ? አንቺ እንድታገቢላቸው ወግ ማድረግ እንድታይላቸው ማሰባቸው ክፋት ሆኖ ነው? እኔ ክፋት ነው እያልኩ አይደለም፣ ግን እኛ አንፈልግማ። እሺ በአጠቃላይ እንግዲህ ተመልካችም ይሄን ሁሉ ነገር አይቷል። በጣም ይሄው ቪዲዮ እኮ እየተቀረጸ ተስማምተናል። በደንብ ነው የተስማማነው። እንግዲህ ተመልካቾችም የራሳችሁ ሐሳብ እዚህ ላይ ሊኖራችሁ ይችላል። ከዚህ ባሻገር ዶክተሩ ያስፈልገናል፣ ማግኘት አለብን። በሷም አማካኝነት ዶክተሩን እናገኛለን። ብዙ የምናገኛቸው ሰዎች ሊኖሩ ይችላሉ። እችም ሴት ብቻዋን ላትሆን ትችላለች። ምክንያቱም ከኋላ ፑሽ የሚያረጋት ሰው ሊኖር ይችላል። መቼም ሰው ከመሬት ተነስቶ ሰው ስለመግደልና ስለማጥፋት አያስብም። ውድ ቤተሰቦች እንግዲህ እስካሁን ድረስ አብራችሁን ታግሳችሁ የዚህን ቤት ጉድ ለማየት ስክሪናችሁ ላይ ተተክላችሁ ቆይታችሁ እስካሁን ድረስ ሐሳብ አስተያየት እየሰጣችሁ ሼር ያደረጋችሁ ብዙ ሰው እንዲያየው ያረጋችሁም ስለነበረ አክብራችሁና ወዳችሁም ስለምታዩን ክብረት ይስጥልን ማለት እንወዳለን። እህቴ አንዴ ተመልካች አለኝ አለ ሰው እኮ ማለት አሁን እኮ ያረካለው እንደምትለቀው ነው። በደንብ አድርጌ ምን ማለት ነው? የተደጋገመ አድርጌ ነው የምለቀው። ሰው ይማርበታል። አንቺ ደግሞ ማረሚያ ቤት ትታረሚያለሽ። እየሰማሽኝ አይመስለኝም። ቁጭ በይ ተነሳ ካሜራማን፣ እሷን ያዙልንና ይኸውልሽ ምንም የተነጋገርነው ነገር የለም። እኔ ካንቺ ጋር የምደራደርበት ምንም አይነት ምክንያት የለም። እየሰማሽኝ ነው? እሷን እንትን በላት ሂጂ እዛ ይዛችሁ ዶክተሩ ጋር ቁጭ በይ። ይኸውልሽ ተረጋጊ። እናንተ አሁን መፍትሄ በቃ እንትን በላት ዶክተሩ እንድታሳያቸው ታድርግ። እነሱንም የህግ አካል ውጭ ዶክተሩ ምን ያደርግልሃል? በደንብ ያስፈልጋል። በሱ እጅ ምን ያህል ሰዎች እንደሞቱ በምን እናውቃለን? እሱ የኛ ጉዳይ አይደለም፣ የኔ ጉዳይ ነው። ላንቺ የሰው ነፍስ ምንም ከሆነ ለኛ ደግሞ ጉዳያችን። እኔ እናንተ ፓወር ሰጨረስት አይደል? በደንብ የሚያስፈልጉኝ ኢንፎርሜሽኖች አሉ። ከዚህ በላይ ደግሞ ህግ ቦታ ሄደሽ የሚያስፈልጉን እንሰጠናለሽ። እንውጣ ካሜራማን እንውጣ።